Now I want to show you something. Go to your Quran, Surah Al-Hajj. ማሳሰቢያ፣ ይህንን ቪዲዮ ከመቀጠላችሁ በፊት እጅግ በጣም ጥንቃቄ አርጋችሁ ልታዳምጡ ይገባል። የዚህ ቪዲዮ ዋነኛ ዓላማ ሰዎች እውነትን እንዲያውቁ ማድረግና ብዙዎቻችሁ በጠየቃችሁት ጥያቄ መሰረት መልስ እንዲሆናችሁ ነው ያቀረብነው። የዚህን ቪዲዮ ታማኝነትና ትክክለኝነት ወደናንተ ወደ ተመልካቾቻችን ስናመጣ እርግጠኛ ለመሆን መጽሐፍ ቅዱስንም ቁርአንንም ይዘን አውጥተን እያነበብን ተርጉመነዋል። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ብቻ ነው ኮሜንት ስር አስተያየት መስጠት የምትችሉ። በስሜታዊነትም ሆነ በቸልተኝነት ላለመጻፍ ሞክሩ። በተረፈ በንጹህ ልብና በንጹህ ጆሮ ለማዳመጥ ሞክሩ። ሳም በተባለ ሰውና በአንዲት ሴት መካከል የተደረገውን ውይይት እንጋብዛችኋለን። መልካም ቆይታ። Chapter 22 of the Quran. ሳም እንዲህ ብሎ ንግግሩን በስልክ ለምታወራ ሴት ያዛታል። ቁርአን አሁን እጅሽ ላይ ካለ አሁኑኑ የምነግርሽን ክፍል አውጪው። አንድ ነገር ላሳይሽ እፈልጋለሁ። ሱራ አልሃጅ ምዕራፍ 22 ቁጥር 6 እና 7 አውጪልኝ። እዛው ቁርአን ላይ ነው የሚገኘው። ወዲያውኑ በስልክ የምታወራው ሴት እሺ እያወጣ ነው ስትል ትሰማለች። እንዲህ ማለት በንጹህ ልብ የምታዳምጪ ከሆነ እግዚአብሔር በህይወትሽ ላይ የሆነ ነገር ሊያረግ እንደፈለገ እረዳለሁ። ስለዚህ እባክሽ በንጹህ ልብ አዳምጪ አላት። እስቲ በራስሽ አንደበት ሱራ አልሃጅ ምዕራፍ 22 ቁጥር 6ን አንብቢው። ረጋ ብለሽ አንብቢ። እሷም ወዲያው እንዲህ ብላ ቃሉን ከፍታ ማንበብ ጀመረች። እንዲህም ይላል፣ ይህ አላህ እርሱ መኖሩ የተረጋገጠ፣ እርሱ ሙታንን ሕያው የሚያደርግ፣ እርሱም በነገር ሁሉ ላይ ቻይ በመሆኑ ነው። ቁጥር 7ንም ቀጠለች። ሰዓቲቱም መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው። ሳም ወዲያውኑ ቀጠለና ይኸውልሽ ልብ ብለሽ እንድታዳምጪኝ እፈልጋለሁ። ቁርአንሽ እሱ አላህ እውነተኛ መሆኑን ይናገራል። ደግሞም እዛው ላይ ሙታንን ሕያዋን ያደርጋል ተብሎ ተጽፏል። ደግሞም ይህንን የሚያረግበት ሰዓት እየመጣ መሆኑን በቁጥር 7 ላይ በግልጽ ጽፎልናል። ከዚህ በኋላ በዮም አልኪያም ማለትም በፍርድ ቀን አላህ ሙታኖችን ከመቃብር እንደሚያስነሳ ደግሞ ሙታንን ሕያዋን እንደሚያደርግ ተናግሯል። አላህ እነዚህን ሙታንን ሕያዋን የሚያደርጋቸው ልክ ያቺ ያላት ሰዓት ሲደርስ ነው። በደንብ ስሚ። ይህንን የሚያደርገው አላህ እንጂ መሐመድም አይደለም፣ ገብርኤል አይደለም፣ ወይም ሌላ ፍጡር አይደለም፣ ራሱ አላህ ነው። ይህንን ልብ ብለሽ እንድትይዥልኝ እፈልጋለሁ። አሁን ደግሞ መጽሐፍ ቅዱስ ላይ ከተጻፈ አንድ ክፍል ላነብልሽ እወዳለሁ። እኔ አነብልሻለሁ፣ አንቺ ደግሞ መጻፍ ትችያለሽ። የዮሐንስ ወንጌል ምዕራፍ 5 ቁጥር 21። ይህን ክፍል ሳነብልሽ ልብ ብለሽ እንድታዳምጪኝ እፈልጋለሁ። እንዲህ ይላል፣ አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። እዚህ ክፍል ላይ የተናገረው ኢየሱስ ክርስቶስ ራሱ ነው። ቁርአን ላይ ቅድም እንዳነበብነው አላህ ሕይወትን ይሰጣል። ኢየሱስ ክርስቶስ ደግሞ እዚህ ላይ እንደሚናገረው እሱና አባቱ አብ ሕይወትን መስጠት እንደሚችሉ በግልጽ አስቀምጧል። ይህን ነጥብ እንደመጀመሪያ ያዥልኝ። ቀጥሎ ደግሞ እዛው ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ የተጻፈ ክፍል ነው። ይህንንም የሚናገረው ራሱ ኢየሱስ ክርስቶስ ነው። ልብ ብለሽ እንድታዳምጪኝ እወዳለሁ። እኔም ቀስ ብዬ አነብልሻለሁ። እንዲህ ይላል፣ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ይላል። ተመልከቺ፣ ሱራ አልሃጅ ላይ ያነበብሽውን እንዳትረሺ። ሰዓቱ እንደሚመጣ ጠቅሶልን አልፏል። አላህ ሰዓቱ ሲደርስ ከሙታን እንደሚያስነሳቸው ተናግሯል። እዚህ ጋር ደግሞ ኢየሱስ ያለውን ተመልከቺ። እንዲህ ብሎ በግልጽ ተናግሯል፣ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። የእግዚአብሔር ልጅ ማለት ራሱ ኢየሱስ ክርስቶስ ነው። ቀጠለና እርሱም አሁን ነው፣ የሚሰሙት በሕይወት ይኖራሉ። ይገርማል። ኢየሱስ ክርስቶስ የሱን ድምፅ የሰሙት በሕይወት እንደሚኖሩ ተናግሮ አለፈ።
ደግሞም በዚህ ብቻ አላበቃም። ከዚህ በኋላ ትንሽ ቁጥር ወረድ ብሎ ዮሐንስ ወንጌል ምዕራፍ 5 እዛው ቁጥር 28 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል ብሎ ተናገረ። ይህንን ድምፅ ቁጥር 25 ላይ የማን እንደሆነ ራሱ ተናግሯል። የእግዚአብሔር ልጅ ድምፅ ብሎ ተናግሯል። ይህንን እንደ ሁለተኛ ነጥብ እንድትይዥልኝ እፈልጋለሁ። የመጨረሻና ዋነኛ ደግሞ የሆነውን ልንገርሽ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 እንዲህ ብሎ ኢየሱስ ተናገረ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። አየሽ፣ በቁርአን ላይ ቅድም እንዳነበብነው አላህ የሆነ ነገር ተናግሮ ነበር። እሱም እውነት እንደሆነ ደግሞም ለሙታን ሕይወትን እንደሚሰጥ ጊዜው ሲመጣም እንደሚያስነሳቸው ተናግሯል። ኢየሱስ ክርስቶስ ደግሞ ሲናገር እንደዚህ ብሎ ተናግሯል። እኔ የእግዚአብሔር ልጅ ነኝ አለ። በዚህ ብቻ አላበቃም። አብ ሕይወትን እንደሚሰጥ ሁሉ እኔም እሰጣለሁ ብሎ ስለራሱ ተናገረ። ደግሞም አሁን በዮሐንስ ወንጌል ምዕራፍ 14 ላይ እንዳነበብነው ሕይወት እንደሆነ እውነትና መንገድ እንደሆነ ተናገረ። እስቲ ይህንን ሁሉ ነገር ስናገር አንድ ጥያቄ ጭንቅላትሽ ላይ ፈጥሯል ብዬ አልጠራጠርም። በእርግጠኝነት በዚህ ሰዓት ልብ ብለሽ አዳምጠሽኝ ከነበረ አላህና ኢየሱስ የሚያመሳስላቸው ነገር አለ። ኢየሱስ ክርስቶስ ከ2000 ዓመታት በፊት የተናገረውን ቁርአን ላይ ከዛ በኋላ መጥቶ ልክ እንደ ኢየሱስ አላህ ሲያወራ ተመለከትሽ። ስለዚህ ጥያቄ አለኝ። ለምንድን ነው አላህ ልክ እንደ ኢየሱስ የሚያወራው? ሁለተኛ ጥያቄ ደግሞ ለምንድን ነው አላህ ብቻ የሚችለው ነገር ተብሎ ቁርአናችሁ ላይ የተጻፈውን ኢየሱስ ክርስቶስ በራሱ አንደበት እኔ እችለዋለሁ ብሎ የተናገረው? ከዚህ በኋላ በሙሉ ልብነት ይቺ በስልክ ውስጥ ያለች ሴት ሁሉም እኮ ያወራኸው ነገር ከዮሐንስ ወንጌል ነው አለችው። ሳምም ቀጠልና መሐመድ ነብያችሁ እኮ ዮሐንስን ይቀበለው ነበር፣ ደግሞም ስለናንተ ነብይ መጽሐፍ ቅዱሳችን ላይ እንደተጻፈ ታውቂያለሽ ብሎ ነገራት። እሷም ቀጠለችና አዎ አውቃለሁ፣ ወንጌላት መጽሐፍ ላይ እንደተጻፈ አውቃለሁ ብላ መለሰች። እሱም የትኛው የወንጌል መጽሐፍ ብሎ ጠየቃት። እሷም የትኛው ነበር? ይመስለኛል ኢሳይያስ ወንጌል ላይ ነው አለች። እሱም ቀጠልና ኢሳይያስ ሲጀመር ወንጌል አይደለም፣ ብሉይ ኪዳን ላይ የሚገኝ የትንቢት መጽሐፍ ነው። ቁርአን መጽሐፍ በሄሌሊካን ትርጉም የተጻፈው ካለሽ ማንበብ ትችያለሽ። በምዕራፍ 7 ቁጥር 157 ላይ የተጻፈውን አንብቢ። ይሽ አሁን ነብያችሁ እንኳን አምንበታለሁ ያለውን የመጽሐፍ ቅዱስ ክፍል አንቺ አላምንበትም አልሽ። ይሄ ደግሞ ከነብያችሁ ተቃረንሽ ማለት ነው። ቁጥር 157 ሲጀምር በቅንፍ አድርጎ ያስቀመጣቸውን እንድትመለከች ይፈልጋለሁ። አየሽ፣ የእስልምና አስተማሪዎች እንኳን ነብያችሁ መሐመድ በመጽሐፍ ቅዱስ ላይ እንደሚገኝ ይናገራሉ። ለዛውም የዮሐንስ ወንጌል ላይ። አየሽ፣ ራሱኑ ክፍል አልቀበልም ብቲ የራሳችሁ ነብይ ግን በዛ ክፍል ላይ ተጽፏል ተብለው ይናገራል። ምዕራፍ 16 ላይ ስለ መሐመድ ተናግሯል ትሉና ከዛ በኋላ ሌላ ክፍልን ደግሞ ስናሳያችሁ አይ እሱ እኮ የዮሐንስ ወንጌል ነው ብላችሁ ማጣጣል ትፈልጋላችሁ። አየሽ፣ የራስሽ ቁርአን ግን በምዕራፍ 7 ቁጥር 157 ላይ መሐመድ በመጽሐፍ ቅዱስ በዮሐንስ ወንጌል ላይ እንደተጠቀሰ ያምንበታል። ይሄንን ጥቅስ አንቺ መሻር አትቺ፣ ምክንያቱም ትላልቅ የእስልምና አባቶች እንኳን የተቀበሉት ጥቅስ ነው። ልክ እንደነ ኢብን ኢዛቅ ሲራት ረሱላላህ። አየሽ፣ ሁለት ወዶ አይሆን። ልክ እነሱ ዮሐንስ ወንጌል ምዕራፍ 14 ላይ መሐመድ ተጠቅሷል ብለው አንቺ ግን እነሱም ሊሳሳቱ ይችላሉ ካልሽ፣ ስለዚህ ከነጭራሹ መጽሐፍ ቅዱስ መሐመድን አይጠቅስም እያልሽ ነው። እንዲያውም ለመግባባት በግልጽ የሚለውን ላንብብልሽ። እንዲህ ይላል፣ እነዚያ መልእክተኛውን የሚከተሉ ማንበብና መጻፍ የማይችለውን ነብዩን በቅንፍ ማለትም መሐመድን ይልና በቶራ ወይም ደግሞ ዘዳግም ምዕራፍ 15 እና ኢንጅል ወይም ደግሞ ወንጌል ማለት ነው ተጽፎ ይገኛል ብሎ በቅንፍ ውስጥ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ይላል። አየሽ፣ እናንተ ራሱ እንደምትናገሩት ዮሐንስ
መሐመድን ለማሳየት ሞክሯል ትሉና ከዛ በኋላ ዮሐንስ የጻፈውን ሌላ ክፍል ግን ስናወራ ዮሐንስን አንቀበልም ትላላችሁ። ኢየሱስ ክርስቶስ አምላክነቱን ሲገልጽ አይደለም ይሄ የዮሐንስ ወንጌል ነው ብላችሁ ትገፉታላችሁ። አየሽ፣ አንድ ነገር ልንገርሽ፣ አራቱም የመጽሐፍ ቅዱስ የወንጌል መጽሐፍት ላይ የተጻፈው ኢየሱስ ማለትም በማቴዎስ ወንጌል፣ ሉቃስ ወንጌል፣ ማርቆስና ዮሐንስ ወንጌል ላይ ስለ ኢየሱስ የተጻፈውን በሙሉ አላህ ያደርገዋል ብሎ ቁርአናችሁ የጻፈው ነው። ይህንንም ላረጋግጥልሽ እስቲ አልፋጀር ወይም ደግሞ ምዕራፍ 89 ከቁጥር 21 ጀምሮ ራስሽ እንድታነቢው ፈልጋለሁ። ክፍሉንም አውጥታ እንዲህ ብላ ማንበብ ጀመረች። ምድር ደጋግማ በተሰባበረች ጊዜ መላእክትም ሰልፍ ሆነው ጌታ በመጣ ጊዜ አለች። እሱም ወዲያው ቀጠልና ምን እስኪ ድጋሚ አንበቢው፣ ማን በመጣ ጊዜ ነው የሚለው? እሷም መላእክቶችና ጌታ ብላ መለሰች። ይህ ስለ ፍርድ ቀን የሚያወራ ክፍል ነው። እስኪ ቁጥር 23ን ቀጥዩ። እሷም ቀጠለች፣ ገሃነምም በዚያ ቀን በመጣች ጊዜ በዚያ ቀን ሰው ጥፋቱን ይገነዘባል፣ መገንዘብም ለእርሱ ከየቱ። እንግዲህ ይህንን ምንም ሳታሽኮረምሚው እንድትሰሚ ፈልጋለሁ። በግልጽ እየተናገረ ያለውና መጽሐፉ ላይ ያስቀመጠው የናንተ የራሳችሁ ጌታ በመላእክት ታጅቦ እንደሚመጣ ነው። ደግሞም ይመጣል ያለው የፍርድ ቀን ላይ ነው። እሺ ሌላ ደግሞ ትንሽ ጠጠር ያለ ክፍል ላሳይሽ። ቁርአናችሁ ላይ ሱራ አልባክራ ወይም ደግሞ የቁርአን መጽሐፍ ምዕራፍ 2 ቁጥር 210 ላይ እንድታወጪልኝ እፈልጋለሁ። በራስሽ አንደበት አንብቢው። እሷም ክፍሉን አውጥታ እንዲህ ብላ ማንበብ ጀመረች። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገሩም ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ ይላል አለች። ሳምም ቀጠለና ታዲያ በዚህ ታምኛለሽ ማለት ነው? አላህ በደመናት ተከቦ ይመጣል፣ የሚመጣውም ደግሞ ለፍርድ ነው። ይህ ቁርአን ላይ የተጻፈ ነገር ነው። ስለዚህ በዚህ ታምኛለሽ? ማንን ነው ይመጣል በደመናትና ከመላእክት ጋር ታጅቦ ይመጣል ያለው? እሷም ቀጠለችና አላህ አለች። ሳምም እርግጠኛ ነሽ አለ። እሷም መለሰችና እንግዲህ ቁርአኑ የሚለው እንደዛ ነው ብላ መለሰች። እሺ አሁን ደግሞ ተመለሺ፣ ማቴዎስ ወንጌል ምዕራፍ 16 ቁጥር 27 የሚለውን እናያለን። ይህንን መልእክት የምታዳምጡ በሙሉ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። በቁርአን መጽሐፍ ላይ አላህ በመላእክት ታጅቦና በደመናት ላይ ለፍርድ ቀን እንደሚመጣ ተጽፏል። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ደግሞ እንዲህ ብሎ በግልጽ አስቀምጦታል። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። አየሽ፣ መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ለፍርድ እንደሚመጣ በግልጽ ተናገረ። እንዴት ብለሽ ከጠየቅሽ በዳመናት፣ ከማ ጋር ደግሞ ካልሽ ከመላእክት ጋር በመላእክት ታጅቦ። አንድ ጥያቄ ልጠይቅሽ። እንግዲህ የእናንተ ነቢይ በመላእክት ታጅቦና በደመናት ላይ ሆኖ ለፍርድ ቀን ሊፈርድ ይመጣል? ነብያችሁ የምለው መሐመድን ነው። ልጅቷም ቀጠለችና አይ በቁርአን ላይ የሚናገረው አላህ እንደዛ እንደሚመጣ ነው አለች። ሳምም ቀጠልና እሺ ምዕራፍ 89 ላይ ምን ይላል? ጌታችን ይላል አይደለ? አየሽ፣ ኢየሱስ ክርስቶስ ደግሞ በመጽሐፍ ቅዱስ ላይ እንደተናገረው በግልጽ እንዳስቀመጠው እኔ የእግዚአብሔር ልጅ ብሎ ተናግሯል። ደግሞም ከአባቱ ጋር መጥቶ የፍርድ ቀን ላይ ፍርድን እንደሚሰጥና ለእያንዳንዱ ሰው የሥራውን እንደሚሰጠው ተናገረ። ይህ እጅግ በጣም የሚገርምና ግልጽ የሆነ ነገር ነው። እሷም ቀጠለችና ይሄ እኮ ግን ምንም እርስ በእርስ አይገናኝም ብላ ስትናገር ሳምም ቀጠለና ኦይ እንግዲህ ኢየሱስ ክርስቶስ ቃል በቃል ያለውን ነው ቁርአናችሁ ላይ የተጻፈው። አምላካችሁ ጌታችሁ አላህ ለፍርድ ከመላእክቶች ጋር እንደሚመጣና እንደሚፈርድ በቁርአናችሁ ላይ ተናግሯል። በተመሳሳይ መልኩ ኢየሱስ ክርስቶስ ለፍርድ ቀን ከአብ አባቱ ጋር መጥቶ ለፍርድ ሰዎችን እንደሚያቀርብም ተናግሯል። ስለዚህ በሌላ በግልጽ ቋንቋ ቁርአናችሁ እየጠቀሰው ያለው ኢየሱስ ክርስቶስ ከመላእክት ጋር ታጅቦ እንደሚመጣ ነው።
ምክንያቱም አላህ ብሎ እየጠቀሰ ያለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ እኔ እሰራዋለሁ ብሎ የተናገረውን በሙሉ ቁርአናችሁ ደግሞ አላህ ያደርጓል እያለ እየተናገረ ነው። ስለዚህ አንድ ነገር ልትረቂ ይገባል። አላህ ወይም ኢየሱስ ክርስቶስ ለፍርድ እንደሚመጣ ነው። አንዴ ወይም ደግሞ በደንብ እንድንግባባ ራስሽ እንድትመልሹ ፈልጋለሁ። ወደዚህ ዓለም የሚመጣውና ለፍርድ ቀን ፍርድ የሚሰጠው ማን ነው? ቁርአናችሁ ማንን ነው እንደዚህ አይነት ሥራ አለው ብሎ የተናገረው? እሷም ጌታ ነው የሚለው አለች። ሳምም ቀጠልና እሺ ከመላእክቶችስ ጋር የሚመጣው ምን ለማድረግ ነው ብሎ ጠየቃት። እሷም ቀጠለችና ፍርድን ሊያመጣ አለች። ሳምም በደመናት ላይ ነው አይደለ የሚመጣው አላት። እሷም አዎ አለች። ሳምም ታዲያ ይሄ እኮ እያለ ያለው ኢየሱስ ክርስቶስ ራሱ የተናገረውን ነው። ምክንያቱም ኢየሱስ እኔ የእግዚአብሔር ልጅ ብሎ ስለራሱ ተናግሯል። መጥቶም አሁን ቃል በቃል ቁርአን ላይ የተጻፈውን ነገር በሙሉ እንደሚያደርግ ተናግሯል። እስኪ አንድ ጥያቄ ልጠይቅሽ። ኢየሱስ ክርስቶስ የተናገረው ከቁርአናችሁ ጋር ይስማማል፣ ይመሳሰላል ወይስ አይመሳሰልም? እንግዲህ ይህንን በጆሮሽ እየሰማሽ በአይንሽ እያነበብሽው አይመሳሰልም ብለሽ የምትክጂ ከሆነ አንቺ ሐቀኛ ሰው አይደለሽም ማለት ነው። አየሽ፣ በቁርአን ላይ አላህ ብቻ ያረጋል ተብሎ የሚታሰበውንና አላህ ብቻ የሚያረገውን ነገር ኢየሱስ ክርስቶስ ከ2000 ዓመታት በፊት እኔ አደርጓለሁ ብሎ የተናገረው ነገር ነው። መቼስ ኢየሱስ ነብይ ነው ካልሽ ነብይ ይህንን ሁሉ ነገር የማረግና የመፍረድም ሆነ መብት የለውም። ስለዚህ አይንሽን ክፈቺ፣ ከእውነታው አትሽሺ፣ አትራቂ። ከቃሉም ቢሆን አትለፊ፣ ከቁርአንሽም ቢሆን አትለፊ። በጥልቅ ለማንበብ ሞክሪ፣ ብዙ ነገሮች ይገለጡልሻል ብሎ ነገራት። እናንተስ ስለዚህ ውይይት ምን ትላላችሁ? እውነት በቁርአን ላይ አላህ ተብሎ የተጻፈው የኢየሱስ ሽፋን ይሆንን? ይህ ሰው የሚያወራው ግልጽ ይመስላል፣ ምክንያቱም ከመጽሐፍ ቅዱስም ከቁርአኑም ላይ እያጣቀሰ ነው። እኛም ይህ መረጃ ትክክልና እውነተኛ መሆኑን ለማረጋገጥ መጽሐፍ ቅዱስንም ቁርአንንም ከፍተን የሚያወሩትን ቃል እያነበብን ተርጉመንላችኋል። እናንተስ በዚህ ላይ ምን አይነት አስተያየት አላችሁ? በኮሜንት ስር አጋሩ። እናመሰግናለን።